ሆነ ተከናወነ የማትገመቱን ይላል የሆነ ድምፅ። አንዲትም ሴት በፍቅር ልቧ የሚነካው በሚሰራ ሰው ቢሆን በሚለፋ እጁን አሻክሮ ገንዘብ የሚያመጣ መከራ እንዳይመክረው ሰው በለው። አንቻችን መነሻ ጉልበትን ከዱላ ጋር ሳይሆን ጉልበትን ከስራ ጋር የሚያየስ ፕሮሌሰንት ወሩን ሙሉ ሰርተን ምንም የለንም። ምንም ድራማ ነው እንደ እየሰራን ያለነው። ሰርግ ላይ መደናገር ይሁን ምን ይሁን በጣም ስልጡን ብለህ የምትለው ሰው የሆነ ስህተት ሲሳሳት ታያለህ። ብዙ ነው ቀና ይጣላችሁ። አሜን። ምንም ይሁን ምንም ለማክሰኞ ተራውን የማይለቀሰኝ ይል አስማው እንጋባባል። ካደግን በኋላ የምናጠፋው ጥፋት ርህራሄ የሌላት ህይወት ነች የምትቀጣ። እሱማ ሻማ አስዋደ አቤት ሆነ ተከናወነ የማትገመቱን ይላል የሆነ ድምፅ። ሰማሁት ከሩቁ ዘመነኛውን የዘመን አድናቂ ፍልስፍና ብርቁ። አንቺ እንዳትገምችኝ እንዳታውቂኝ በውል ከማታይኝ ስገኝ ካልጠበቅሽኝ ስውል ተከናወነልሽ እኔንም አገኘኝ። ይኸው ዕድሜ ለሱ አሁን አላውቀውም ምን እንደሚያሰኘኝ። በአካል አንድ ሆኖ በመንፈስ ተራርቆ ተዋደድን ብሎ ግን እኔ ከማለት ከባድ ፍቅር ወድቆ ተሰባብሮ ድንገት የሚፈጠር ቁስል ማኪያቬሊ መጥቶ ያድነው ይመስል እድሜን ፈጅቼ ያነበብኩት ሁሉ ሲያፈላስፈኝ መኖር ስጀምር ነው ገና አሁን ያወቅኩት በኖሮ እንዳለፈኝ። ሁሉም ከየራሱ ያምና ታሪክ ነስቶ በከተበው ክታብ እየተደበቁ በአግባቡ ከሰው ጋር ሳይተዋወቁ የሚፈጠር ቁርሾ ለመዳን አይቀልም አይፈተውም ኦሾ። አትገምቺው ሆኖ ከብዶ ማንነቴ ስርቅሽ የሚያውቀኝ ይሄ ለሷ ሳይሆን ለማንም አይሆንም ብሎ ስንቱ ናቀኝ። በአዲስ ቀመር ሄዶ ዓለም ላይ ያልታየ ፍቅር ለመገንባት እውቀት በሚመስል ሙሉ ድንቁርና ደርሶ ያላለፈ ከጭንና ከባት የማይሸፋፍነው የማያሳምረው ሱፍና ከረባት። በዚህ ሁሉ ትግል ሲሄድ ጥግ ጥጉን አልቀረብህም ጃል ይዛል ወግወጉን አለና አስተማረኝ ጊዜ እንደተሞኘው። አልገመት ብዬ ከሚዛኔ በታች ሆኜ እንደተገኘሁ የማትገመቱን ሲሉት ጫፉን ሰምቶ የገዛኔነቴ ራሱ ላይ ዘመተ። ይኸው መጨረሻው ጭራሽ ባልገመተው ግምት ተገመተ። ሆነ ተከናወነ። አሪፍ ግጥም ነው፣ ቆንጆ ግጥም። ግን ይሄን ግጥም ማን ቢያነበው እያልኩ እንዳዳመጥኩ ታውቃለህ? ሰለሞን ሳህለ። አንዳንድ ሰዎች ግጥም የመጻፍ አቅም አላቸው። ማንበብና ግጥም መጻፍና ማንበብ በጣም የተለያዩ ነገሮች ናቸው። ነገራችን ሰለሞን ሳህለ ግጥሙን ሲያነበው ቤት የማይመታ ግጥም ሁላ ቤት እንደሚመታው ነው የምሰማው። የእውነቴን ነው የምነግርህ። ኤፍሬም ስዩ በቃ ለግጥም የተሰጡ ሰዎች ናቸው። ግጥሙ በጣም አሪፍ ነው፣ ሀሳቡም ቆንጆ ነው። ሆነ ተከናወነ ከቴዲ በኋላ የተሰራ ከሆነ ከሱ የተወሰደ ነው መሰለኝ ርዕሱ ሊሆን ይችላል። ማተገመቱንም ሆነ ተከናወነም ተጠቅሞታል በዛ ይመስላል። ግን ሀሳቡ ደግሞ ጥሩ ነው። ግን ይሄን ግጥም ስሰማ ምንድነው ትዝ ያለኝ የሆነች ጽሁፍ አይቼ ነበረ። ህፃን ልጅ እያለሁ ሳጠፋ ለነበረው ጥፋት እማዬ ትገርፌ ነበረ። አሁን እያጠፋው ላለው ጥፋት ግን ህይወት ናት የምትገርፈው እና ህይወት ስትገርፍ ርህራሄ የላትም የሚል እንትን ላይ ነው ያነበብኩትና ግጥሙ ከሱ ጋር ትንሽ ተመሳሳይ። ካደግን በኋላ የምናጠፋው ጥፋት ርህራሄ የሌላት ህይወት ነች የምትቀጣን። እንደ ልጅነታችን በማየ ቀበቶ አናልፈው። እውነት ነው። ግን አንዳንዴ አሁን ሰው የሚደክመው የራሱ ጉዳይ አጥቶ አይደለም ማለት ሰውን ለማድረቅ ለማስተካከል ሲደክም ለኔ ነው ብሎ መስማት ጥሩ ነው። አሁንም ቢሆን ማለት መጨረሻ ላይ እኮ ይገባል። አመታት ካለፉ በኋላ ወድቀ ከተነሳህ በኋላ ምናምን ከዛ በፊት ግን በቃ አገሌ የሚነግረኝ ለኔ ነው ካሁኑ። አሁን ይሄን ድምጽ ለሚሰማ ሰው አንዳንዴ ልምከር ብለው የሚሞክሩ ሰዎች የሚገስጹ ሰዎች ምናምን በቃ ዝም ብሎ እንዳልባሌ ሲታዩ ይታያል። በኋላ ግን ያሉት ነው የሚሆነው እና የምትሰሙትን ሰው ምረጡ። በርግጥ ሁሉ ሰው አይሰማም ሳሚ። በነገራችን ላይ ማስማማው ነገር ሁሉ ሰው አይሰማም በሚል
እንዳትሰሚ ማድረግ ሳይሆን መምረጥ ከሰማሽው ላይ መምረጥ ሰማውን መምረጥ መጀመሪያ እሺ አሁን የምትሰሚውን መምረጥ ለምሳሌ እሺ ላንቺ ካለው ኢንትረስት እንድትለወጪ ከመፈለግ ምናምን እንጂ ዝም ብሎ የተገኘውን እኮ አድምጡም የሚል አልተናገርኩም ግን ያው ለምሳሌ እኔ ማሳብ እሷ እኔ ልንገር ሰው ሲመክረኝ ያ ሰው ማን ነው የሚለውን አያለው መጀመሪያ እኔ ቦድቅ ያ ሰው የሚጎዳው ምንድነው በእኔ ሞደቅ ውስጥ የሚያገኘው ጥቅም አለ ወይም ደግሞ በእኔ ማደግ ውስጥ የሚያገኘው ጥቅም አለ ወይ ብዬ መጀመሪያ ጥያቄ የምጠይቀው ይሄንን ነው ለራሴ ለምን ማንም ሰው ሁሉም ሰው የራሱን ሐሳብ እንዲያስተላልፍብኝ እንዲጭንብኝ አልፈልግም ያ ማለት ግን አላዳምጥም እያልኩ አይደለም ግን ሁሉም ሰው የሚሰጠው አስተያየት ሁሉም ሰው የሚመክረው ምክር ልክ ነው ወይም እኔ ህይወት ውስጥ ይሰራል ማለት አይደለም ዘመን ህይወት ውስጥ ይሰራል ተመሳሳይ ነው ሐሳባችን ተመሳሳይ ነው ዘመን ጋር ይሰራል እኔ ጋር ላይ ምንድነው መሰለሽ አሁን ተመሳሳይ ነው እሺ ጉዳዩ ዝም ብሎ ይሄ ረብ የሌለው ህይወትሽ ላይ የሆነ ለውጥ የማያመጣ ነገር ውስጥ እኮ ቆየ አይደለም እንደውም ተጠበቁ ነው የሚለው አይደል ከምትሰሙት ከምታዩት ምናምን ተጠበቁ ነው ግን የሆነ ሰው ለምሳሌ ዝም ማለት እየቻለ እያየሽ ማሂቺ ነገር አይቻለሁ አስተውያለሁ በቃ እና እንደዚህ ቢልሽ ያ ሰው እንደው እንደ ማለት አላረለ ማንቂያ ደውል አዎ እንደዛም እንደመጠቀም ከወደቅሽ በኋላ ምናምን ለመማር መሄዱ አግባብ አይደለም አንዳንዴ ምንድነው አይ ኖ ኢት ኦሬዲ ሚል ሜንታሊቲ ያላቸው ሰዎች አሉ አውቀዋለሁ ሁሉን ነገር ስንነግረው አውቀዋለሁ ዶንት ቴል ሚ ዳት አይ አይንን አትንገረኝ እኔ አውቀዋለሁ ምናምን ይላል በኋላ ጉዳት ይሆናል እና አንዳንድ ሰዎች ሲነግሩ በተለይ አሁን በዚህ ጊዜ ሰው ምን አገባኝነት በጣም የተጸናወተው ነው እንኳን አሁን ያንተን ህይወት ፈትፍቶ ዘመን ዲብ ይሆን ምናምን ከማለት ይልቅ ለራሱም ጊዜ አላገኘም ከራሱም ጋር መሆኛ ጊዜ አላገኘም እንደዛም ሆኖ ግን አልፎ የሆነ ነገር የሚነግርሽ ከሆነ ኮንሲደር ማድረጉ ጥሩ ነው ከዛ ያው የሚጠቅምሽን መውሰድ የሰማነውን በሙሉ መቼም ቁጭ አናደርገው እንደዛ ለማለት ዳር ነው አስተያየት የለውም አቶ ዘመን በእውነቱ ተው በለው ካልሰማ መከራ እንዳይመክረው ተው በለው ካልሰማ መከራ እንዳይመክረው ተው በለው በሀገር የመጣ ተው በለው በድንበር ባፈሬ ተው በለው ሁለት ሶስቴስ ብሞት ተው በለው ቢበላኝ ሳውሬ ተው በለው የጀግና ወዳጅ ነኝ ተው በለው ለሀገር የቆምኩኝ ተው በለው ስደፈር አልወድም ተው በለው ክብሬን ከተጋፉኝ ምንኛ ታፍራለች አይ ፈሪን ወለደች አሃ ፈሪን ወደደች ሳኮራት ማሽነች አይ በስሙ እንዳፈረች ምንኛ ታፍራለች አይ ፈሪን ወለደች አሃ ፈሪን ወደደች ሳኮራት ማሽነች አይ በስሙ እንዳፈረች አረ በለው አሃ ናረ በለው አረ በለው አሃ ደማምዬ በለው አረ በለው አሃ አረ በለው አረ በለው አሃ ደማምዬ በለው የሆነ ዘፈን ነው ዘፈኑን አላውቅም ያ እንትን ይመስላል የህዝብ ዜማ እንትን ተወሳስሉ እኔ አላውቀውም ግን ቆንጆ ቅንብር የለውም አይ በጣም ብዙ ነው አይ ልጅቷ በነገራችን ላይ በጣም የሚገርም ድምጽ ነው ያላት ያው ስቱዲዮ ስለሆነ የተወሰነ ነገር ሜቢ ሊኖረው ይችላል ግን በራሱ ድምጿ እንደዚህ ባዶ ላይ ያለው ንብ ስለሰማሁት በጣም ምርጥ ድምጽ ያላት ነው ከዚህ በፊትም እኮ ጋብዘናት በጣም ነው በሰው ዘንድ የተወደደው ቅኝቶቻችን መቀየር አለባቸው ብዬ አስባለሁ የፈሪ እናት የጀፋር እናት ምናምን እንደዚህ የተባለ ምንለው ነገር አሁን በአብዛኛው በቃ ይሄ ድህነቶቻችን ላይ መስራት ያለብን ላይ ይሄ ለምሳሌ የሚሰራን ሰው የሚያበረታታ አይነት ምናምን ቅኝቶቻችን ምናምን እንደዛ ቢሆኑ
አንዲትም ሴት በፍቅር ልቧ የሚነካው በሚሰራ ሰው ቢሆን በሚለፋ ልቡ ንጹህ የሆነ እጁን አሻክሮ ገንዘብ የሚያመጣ ሌላ በላቡ አዳሪ ምናምን እንዲህ የሚሉ ጠቅለል ባለ ሁኔታ ቢሆኑ ብዬ ነው ማስበው። ምክንያቱም አየ ነው ማለት ለአመታት አየ ነው ምን ጠባ አረገል። ጀግናን ማወደስ ጥሩ ነው የእውነት ታፍረን ተከብረን ይኖር ነው በጀግኖቻችን ነው በጀግኖች አባት እናቶቻችን ነው። ስለእውነት ግን ሁሉ ያንን እየዘከርን እስከመቼ እንኖራለን? አሁን ከምንም ነገር በላይ ቋጥኙ ከኋላችን እንግዲህ ሊጨፈልቀን ያሯሯጣን ያለው ለኔ ድህነት ነው። ድህነት፣ ድንቁርና፣ ይሄ ብሔርተኝነት ምናምን ከኔ ውጭ ወደ ውጭ የሚሉ ነገሮች ምናምን ናቸው። በእምነት የተሸፈነ እንግዲህ አሜኬላው ሾሁ ምናምን የበዛበት ነገር የተበላሸ ትምህርት ፖሊሲ ምናምን እንደዚህ ናቸውና እነዚህን ለመለወጥ እንደው በደንብ ሂስ የሚሰጥ የሚመክር ምናምን አይነት ቢሆን የዘፈኖቻችን አቅጣጫ ጥሩ ነው ብዬ አስባለሁ። አየ ነው ለአመታት በለው ብለን አይተነዋልና የዘፈኖቻችን መነሻ ጉልበትን ከዱላ ጋር ሳይሆን ጉልበትን ከስራ ጋር የሚያየዝ በቃ ናይስ በቃ ፕሮሌሰንት አጠር ያለች ግልጽ የሆነች ጨረሰች። ክቡራን አድማጭ ተመልካቾቻችን ሀሳብ አስተያየቶቻችሁን ያው እያልኩት እንዳለሁት አኑሩልን። እናመሰግናለን ሀሳብ አስተያየት ስለምትሰጡ። ላይክ ደግሞ ካልተደረገ ምን ጠብቃላችሁ? የእውነት አድርጉልን። ወሩን ሙሉ ሰርተን ምንም የለንም። ምንም ድራማ ነው እንደ እየሰራን ያለ ነው። ምንድነው የምንሰራው? እኔ ግራ ገባኝ እኮ ጎበዝ። ምንድነው? ይቺ ልጅ በጣም ነው የምወዳት። በጣም በቃ እውነትን እኮ ነው። ግን ሰርተ በወሩ መጨረሻ ትዝብት እንሳቅ መቼም የእውነት ወደው አይስቀዋል። እውነት ደሞዙ ሲመጣ ከዛ ምን እውነት ግን ምንድነው የሚሆነው? አስባል ወሩን ሙሉ ሰርተ 30 ቀን ሙሉ ሰርተ ለ30 ቀን መኖር አይደለም ለሁለት ለሶስት ቀን ቢያንስ እንደው በታክሲ እንኳን ለመሄጃ ትርፍ ብር ሳይኖር ሲቀር ያስብላል እኮ ድራማ ነው ይሰራል። እንደዚህ አይነት ስሜት የተሰማኝ መቼ መሰላችሁ? መጀመሪያ ኮምፒውተር ሳይንስን የተማርኩትና ስራ አጣሁኝ። 7 ወር ነው የፈለኩት። ስራ አጥቼ አጋጣሚ እንዲህ ማስታወቂያ ምናምን ይወጣና እንዲሁ አሁን እንዳለ ነው ክረምት ወቅት ነው ግን ከመግባቱ ትንሽ ቀደም ብሎ ነው። ከዛ ኤቨርሰን የሚባል የኮምፒውተርና ቋንቋ ማስተማሪያ ነው ተቋሙ። የሚፈለገው 3 ነው በቃ ትልቁ 6 ላርገው 6 ሊሆን ይችላል። 300-400 ሰው ነው አፕላይ ያደረገውና ቻላቸው ምናላቸው ገብሬ ይባላል እንግዲህ ቦስ በኋላ ቦስ ይሆን። ከዛ ኢንተርቪው ምናምን ሰጠን። በጣም ቀላል ጥያቄ ነው ይሄ ማለት በጣም ችሎታን የሚመዝን ምናምን አይደለም። ያው እሱም ስለሚያውቀው ግን የለየው አንጥሮ የለየን በምንድነው ደሞዝ ስንት እንዲከፈል ትፈልጋለህ ነው። እኛ ጋር ቀን ሙሉ ብትሰራ ግማሽ ቀኑን ብትሰራ ግማሽ ቀን ማለት ከጠዋት እስከ 8 ወይም ደግሞ ከ8 እስከ 2 ማለት ነው። ሙሉ ቀን ደግሞ ሲሆን ከጠዋት 2 ሰዓት እስከ ማታ 2 ሰዓት ማለት። ከዛ ብዙዎቹ ይሄን ያህል ብር አልኩ ምናምን እያሉ ያው ትነጋገር አይደል ተግባብተን ከዛ 700 ብር አልኩኝ እኔ የእውነት ስራ ለመስራት ብቻ ከመጓጓቴ ነው። በቃ 7 ወር ሙሉ በጣም ብዙ ሞክሬያለሁ ማለት። ከዛ በቃ ተለያየን። ሳንጠራም 2 ሳምንት ሆነ። 2 ሳምንት ሆነውና ከ2 ሳምንት በኋላ በማላውቀው ስልክ ተደወለልኝ። ሄሎ ምናምን ስል እንዲህ አፕላይ አድርገህ ነበር? አዎ። እና ያልከው እንግዲህ የሆነ ሰው ጀምሮ ስራ ትቶ ነው ሁለተኛ ተጠባባቂ አድርጎኝ ነበር። ያ ሰው እንግዲህ አላውቅም 500 ብር ብሎ ይሆን አላውቅም። ከዛ 700 እና ግማሹን ቀን ነው የምትሰራው እና ስንት ማለት ነው አለ። የ700 ግማሹ ስንት ነው? 350 ለማለትም የሚከብድ ብር ነው ማለት ጠቃም በወር የሚቀበል 350 ብር ነው።
ያው ነው ማለት ነው አልኩኝ። እኔ ማጣትም ስለማልፈልግ ነው ጀመርኩኝ በሱ ስራ በ350 ጀምሬ አሁን ማሂ ያለችው ነው የመጣውና ከ8 እስከ 2 ሰዓት ያለውን ነው ማስተምረው። ከዛ ሰረውና የደሞዝ ቀን 350 ብር ሰጠኝና ሰጥቶኝ እኔ ከቤት እየተቀበልኩ የወሰድኩት ብር 700 ብር ኔጌቲቭ 350 ብር ከዛ ሲጀምረው በኔጌቲቭ ከዛ በቃ አንዳንዴ ያው እንግዲህ እንደማይበቃኝም ነገርኩት። 1300 ብር አድርገልኝ ካለበለዚያ አልችልም። አየውታ ምንም ትዝብት ነው የተረፈኝ። ከቤት ተቀብዬ እንኳን ያንን ልመልስ ከቤት ደግሞ መልሳለሁ ብለህ ነው አይደል የምትለው? ያው ስራ ጀምራለሁ ምናምን አሁን 1300 ቀጣዩ ነው ከ350 ወደ 1300 ይሄዳል። 1300 ይሄዳል እንዴ? ምንድነው የሚያደርገው መሰለሽ? ትልቁ ነገር እኛን ያስወጣንና ይጠይቃቸዋል ተማሪዎቹ እንዴት ነበር ምናምን። አጋጣሚ እግዚአብሔር ይስጣቸው በደንብ አስተምሪያቸውም አይደለም ግን ጥሩ ነው ምናምን ብሎታል ይመስለኛል። በእርግጥ አንተ በሌለህበት ያስወጣው አናግሬያቸዋለሁ ሁሉም ጥሩ ነው ያላቸውና እሺ ያለ እንደውም ታውቂያለሽ 1500 ባልኩት ኖሮ ሁሉ እና ማለት ብሩ ያን ያህልም ከመሆኑ የተነሳ በወቅቱ ባይዘውና ይሄንን ገጠመኝ አስተዋውን አንቺ ደሞ ሲሆን ልክ ደሞዝ ተቀብለው ምናምን ስትይ መጣብኝ የሆነ ሰው እኮ አስታውሼ ነው እኛ ሰፈር አዲስ ሰው ገብቷል እና ባለፈው መንገድ ላይ ነው ያምር አብዲሱ ጋር እና ታክሲ አንድ ላይ ሆነንና ተግባብተናል። አቋ ባይን እንተያያለን። አዲስ ጎረቤት ነው ልጆቹን አውቃለሁ ምናምን እና ማውራት ጀምረን ብሶት አለበት ለካ እኔ ምንም አላልኩትም። የታክሲ ከፈለና ይዘው አለ ኧረ በባሲና ምክንያቱ እኮ እሷ ናት። አየህ ለሰው በመክፈል ብዬ ሰላም እንደው ጉድ በያለ ቁጣሪ ያለኝ እኔ 60 ሺህ ነው ደሞዝ ያለ ባለቤቴ ቤትም ቤት ናት ልጆች ነው የምታሳድገው። እንደውም እግዚአብሔር ይስጣ ሰራተኛ እንኳን አንተን አላለችም ማለት ነበረ እንሳለች ሲከብደኛ አይታ እያመማት እኔ እሰራለሁ ብላ አስወጣታለች። እኔ እያመማት እንድትሰራ አልፈልግም ማለት 23 ሺህ ነው ቤት ኪራይ የምከፍለው ባለ አንድ መኝታ ቤት አባዶ ላይ ማለት ነው። ከዛ አስቤዛ አለ ዘይት እንኳን ይሄን ያህል ቤት እንኳን ይሄን ያህል ብሎ ተነተነልኝና ከዛ ምንም እጁ ላይ ምንም የለም። ከዛ ምን ይለኛል ይሄን ደሞዝ ከተቀበልኩኝ እንግዲህ አለኝ ገና ሳምንት አልሞላኝም ማለት ደሞ እኮ ጥሩ ነው ማለት የሱ እኮ ገቢ ባዘው ጥሩ የሚባል ገቢ ሁለት ልጆች አሉት ተማሪዎች ናቸው። ግን ዘመን ገቢ ነው ባዘው ሲጠራ እንትን ነው ግን አይ ምን ነው ብር እንትና ትንሽ ብር አይደለም ብዬ እኮ ግን ሲጠራ ነው እኮ ግን ቦታው ላይ ሲገባ ቅድም እያልኩ ያለሁት ምን ነው ቅድም ካነሳነው ሐሳብ ጋር ምንም ማንም ሰው የቅንጦት ኑሮ እየኖረ አይደለም። አሁን የጠራሁት ብር በጣም ብዙ ብር ነው አይደል? ግን ክትት ሲል የሆነ ቦታ ሲገባ ልክ እንደዚህ ደግሞ ምን መሰለ አሁን የቤት ኪራይ ለመቀነስ በሚል ወጣ ተብሎ ይኖር ነበር። አሁን ወጣ ብለህ ስትኖር ያን ያህል ልዩነት የለው። ኢንሲግኒፊካንት ነው በቃ ይሄ ልዩነቱ በቃ በጣም አነስተኛ ሳይሆን ከተማ ላይ ያለው በጣም ጨምሯል። ከቁጥጥር ውጭ ወጥቷል። ወደዚህ ወደ መሀል ባይዘው አንድ ክፍል ቤት ራሱ ሌላ ታሪክ። ከዛ ደግሞ ትምህርት ቤት ሳው ለልጆቹ ትምህርት ቤት አስባለ ምናምን በቃ አሁን እኮ አዲስ አበባ ላይ አትሊስት እዚህ መሀል ላይ ከሆነ እንደው በቃ ግድ የለም እኔ ቤት አስጠናቸዋለሁ ምናምን ብለህ መካከለኛ እንኳን ትምህርት ቤት ብታስብ የሆነ ዋጋ ያስወጣል። ግን አትሊስት ይሻላል ከተማ ላይ መሆናቸው። ትንሽ ደግሞ ወጣ አካል ትራንስፖርቱ አምሽተ ስትመጣ ትፈራለህ ለህይወትክ ማለት ምናልባት ሌባ ይኖር ይሆን ወይ ምናምን የሚል ስጋትም ሊመጣብህ ይችላል። ሲቀጥል ደግሞ ከተማ አይደለም ይሄን ያልሰፈሩ። ሰኞ ዕለት በደንብ ካደመጣችሁኝ ከኮየ ፈጬ ብሎ የደወለው አድማጫችንን በጊዜ ገብታ አልኩት። እኛ የገባነው እኮ 1 ሰዓት ምናምን ሆኗል አልፏል። እሱ ሲደውል ደግሞ 1 ተኩል በሉት። ብዙዎቹ 3 ሰዓት 4 ሰዓት ነው የሚገቡት ቤት። አሁን ከስራ መውጫ ወጣው 3 ተኩል 4 ሰዓት የሚገቡ ብዙዎቹ። አዎ እኔ ባለቤቴ 1 ሰዓት ስራ ከጨረሰ አይወጣ ከስራ ታክሲ ያገኝማ
ቁጭ ይላል እዛው ወይ መጻፍ ያነባል ወይ የሆነ ስራ እየሰራ 2:30 ሲል ይወጣል ከዛ ታክሲ የሆነ ግፊያ ሰው ቀነሰ ስለሚል በእጥፍ ከፍሎ ብሩ ደግሞ ይጨምራል አልኩ አሁን ያንን ለመጨመር ነው ባይዘው በውሽ ብቻ ኤኒዌይስ ተወያዩበት ሐሳብ አስተያየቶቹን እንደተለመደው አስቀምጡ ግን ነፍሳቸው ማረም እየቀረጹ ይሄ ሚዜ ምናምን ተብየዎች አሁን የሚቀርጹ ሰዎች ያቃሉ ማለት ነው እንደዚህ ነው ቢነግሯቸው ምን ችግር አለ ምን ለምን መጥፋቱ አስፈለገ ቆይ እነሱ ማሻማም አሷ ደግሞ አይ ጧፍ ነው እንጂ መሰለው ጧፍ ኤግዛክትሊ ጧፍ አደራረግ ነው እሷ ደግሞ ጀግና ይደባል ብላ አየ በኋላ ላይ ፕራውድ አረግችበት አረግቶ ያጠፋው ግን በነገራችን ላይ ሰርግ ላይ መደናገር ይሁን ምን ይሁን በጣም ስልጡን ብለህ የምትለው ሰው የሆነ ስህተት ሲሳሳት ታያለ ምን ሆነ መሰለ ዘመን የሆነ ሰርግ ሄድን የባለቤቴ ጓደኛ ነው እና ሰርግ ላይ ሄድ ነው ባልየው ራህ የሆነ ሰው ታውቃለህ ጭንቀት የሌለበት እና በጣም ብዙ ሰው ነው እኮ ያለው ጣፋቅ ሚስቴቱ ተጣጣ ወደ ፈሮት ነው ወደ ሄደ አካው ዲዩ ሲሉት ሄዷን ሚስቴቱ ቁጭ ብላ ተጨነቀች አስሬ ነው ብታየው ወጥቶሱ ውጪ ላይ ካሉ ሰዎች ጋር ያወራል እንዴ እውነት ሰርግ ነው ስብሰባ ነው ያወራል ወደዚህ ይላል ወደዛ ይንጎባለላል ከዛ አንዱ ሚዜ ነው አረ በህግ ብሎ ጎትቶ ያስገባው ማለት ነው እንዴ አላበኝ እኔ ሞቀኛል ያ ብዙ ጊዜ ሰርግ ላይ ሲሆን ይተደናገራል እነሱ ግን ትንሽ ከፋ በነገራችን ላይ በቃ እንትን ነው እኮ የምትሆኘው በፈለክሽው አትሆኚም አድራጊ ፈጣሪሽ ሌላ ሰው ነው ምናምንና ያ ደግሞ ለሰርጉ መሳካት ስለሆነ አክሴፕት አድርገሽ እየዛትሽበት እዛ ሰው ላይ እንገናኘው ነገር ለሊት የጣለ ዝናብ አልነካኝም ብለን ብዙ መኩራራትና መመጻደቅ መልካም አይደለም ቀን ጥሎ ሊደበድበን ይችላል ቀን ሲጥል ደግሞ ፈራጁ ብዙ ነው ቀን አይጣላችሁ አሜን አሜን ማረክ መጀመሪያ ስለ ዝናብ ነበር የጀመረችው ጉዳዩ ዝናብ አይደለም እኮ በኋላ ላይ ነው የሁሉ ነገር ቀኔ ሲሆን ይጣፍጣል ብላኩ ነው ልጅቷም ደስ ትላለች በነገራችን ላይ ሁሉም ሰው ቦታው ላይ ሲሆን ነው የሚገባው ቦታው ላይ ሲሆን ነው አሁን ሌሎቹ ላይ ስናየው ትኩረት ያልሰጠነው ነገር ቀንጥሎ ልናገኘው እንችላለን እና ፈራጃን ነው አንፍረድ ትልቁ ነገር እሱ ነው አንፍረድ ፈራጅም አንሁን እና ደግሞ ምንም ይሁን ምንም ለማክሰኞ ተራውን የማይለቀሰኝ ይል አስማ ማለት እንቀባባል ጊዜ ቂጣ ነው ትላለች ማዬ ይገላበጣል እውነቴን ነው ይፈልገ ጊዜ ላይ አንተ ደልቶ ልትኖር ትችላለህ የሆነ ሰዓት ላይ ነገሮች ግልብጥብጥ ብለው እንዳልጠበከው እንዳልነበር ሆኖ ታገኘዋለህ ተራውን ሌላ ሰው ይዞ ታገኘዋለህ ሰው መተዛዘብ የለብህ ዛሬ እድሉን ስታገኝ ሌላው ሰው ሊታዘብህ አይገባ ለምን ቀንጥሎ ያ ሰው ሲያገኝ ማፈር የለብህ ማንገትን መድፋት የለብህ እኔ በዛኔ ተረዳዋት ይችላል አይ ጥሩ ነው እውነት ነው ዛሬ የምናመልጠው ነገር ነገ እኮ ደግሞ ዞሮ ይመጣል መምጣቱ ደግሞ አይቀርም በጣም ብዙ ጊዜ የምንረሳው ነገር እሱ ነው አንርሳው ነው እንግዲህ ክብራትና ክብራን ይህንና ያንን እያነሳን በሚያዝነናው ስንዝናና በሚያስቆዘመው በእርግጥ አልቆዘምንም ጥሩ ቆይታ እንዳደረግን ተስፋ ይደረጋል እንግዲህ ወዳችሁት እንደሆነ ፕሮግራሙን ለሌሎች ያጋሩልን ያን ስለምታደርጉ ደስተኛ እንሆናለን ላይክ መደረጉ ሰብስክራይብ ማድረጉ ደግሞ የተወደደ ነው እንግዲህ ሲስተሙ እንደሚያሳየን 80% ገደማ የምታዩት ሰብስክራይብ ሳታደርጉ እንደሆነ ነው ከወደዳችሁ ሰብስክራይብ ብታደርጉ ይጠቅማል ጥሩ ነው ይሄንን አድርጉልን ጠይቃችኋለን መልካም ጊዜ መልካም ቆይታ ይሁንላችሁ Abet